እሱን ለማስከበር ነው ዛሬ እየተሰደበች ያለችው እንጂ እሱም ጋር መነጋገር ፈልጋ አይደለም። እሱም በጥፊ መምታት ፈልጋ አይደለም። ይሄ እሷን እንደሚሰድቧት ስለምታቅ ተገልብጣ ራሷን እያሰደበች ነው ያለችው። አስጠንቅቆ ያውቀዋል። ነገ ደግሞ መጥቶ ሌላ ነገር ይላል። ዛሬ ግን እሷ ያወደደችው ራሷን ለሱ ነው። ለማኝ እንድትለምን ምናምን ትለመነች እንድትባል ነው የሚሰጣት። መጨረሻ ላይ እሷን የሚያስረግጥ ነው እና ይሄ ደግሞ አይደለም። እኔ ግን ይሄ ድርጊት አሁን በሀይሚ ገነነ እንጂ ያቺ በጥፌ የመታቻት እንደ ስራውን ቢሆን ይሄን ያህል እንኳን አመናጭቆ አላወጣትም አይደል? እውነት ለመናገር ይድረስም አይድረስም በትክክል እስከ ዛሬ የመጡ ሴት ሲጀመር ለሴቶቹ ሪስፔክት አለው። ለምን? በገንዘብ ስለከፈላቸው። የሀይሚዬን ግን ልብ አይተዋል። ለዛ ነው የሚጨማለቀው እንዴ። ኧረ እዚህ ላይ እኔ ልጨምርልሽ የምፈልገው እስከ ዛሬ ብዙ ሴቶች ለማስቀናትም በሌላም በስራም በምንም አምጥተዋል አይደለ? አንድ ቀን ተሳስቶ ገፍተር እንኳን አድርጓቸው አያውቅም። ገፍተር የበለጠ ሪስፔክት የበለጠ እነሱን ተወዳጅነት ለማድረግ የሚሰራው ጥረት ለመደገፍ የሚያደርገው ጥረት ነው የምናየው። እቺ ልጅ ታማ በታመመችለት ወደ ኋላ አትሂጂ። አሁን ምንም አይጠቅምም። ሀናንዬ እዚህ ጋር ስታነሺው አሁን እንኳን ለሚረግጧት እኮ ነው ያንተመናጭ ባለወጣችው እዚህ ጋር በራፍ ድረስ ውጭ በራፍ ድረስ እየተከታተላት ሂጂ ብሎ ማለት ለሱ ክብር ከሆነ የእሱ ቤተሰቦች በዚህ ደረጃ ላይ እውነትም ብለው ካሉ በጣም እውነትም ሴት ያከብራል እየተባለ የሚለውን ሰው አየ ነው አብሮ የኖረ ሰው አብሮ። በነገራችን ላይ እዚህ ጋር ድራማ ነው የምትሉት ራሱ ይሄ ድራማ አይሰራበትም። ምክንያቱም ይሄ ድራማው መጨረሻው ራሱ ትክክል አይደለም። በዚህ ደረጃ ላይ መስዋዕትነት የከፈለች ሴት አብራው ጥሩ ጊዜና መጥፎ ጊዜ ያሳለፈች ሴት ምኑም አትሁን ጓደኛው የሚያውቃት ሰው እንኳን ቢሆን ያው በእኛ ባህል ከቤቴ ውጡ ተብሎ ተጎትቶ በዚህ ደረጃ ላይ አይወጣም። ነገ አብራችሁ ትኖራላችሁ፣ ነገ ትገናኛላችሁ አውቃለሁ። ዛሬ ያረከው ነገር ግን እንደ ግርሳት ነው የሚያቃጥልን። በነገራችን ላይ እኔ እዚህ ጋር አልናገርም እያልኩኝ እስከ ዛሬ በጣም ታፍኜ የነበርኩት ነገር ነበር። ነገ እንደምትታረቁ አውቃለሁ። ያጠፋኸውን ጥፋት ለመሸፈን እያረክ ያለኸው ነገር እንደሆነ እያወቅኩ ነው። ሁለተኛ ነገር ደግሞ እሷን ገፍተክ እዚህ ያደረስክበት ምክንያት ዲኤንኤም የሚባለው ነገር የምትወልደዋም ልጅ የመጣችውም ልጅ ውስጥ ያለ የታፈነ ሚስጥር እንዳለ ይሰማል። በነገራችን ላይ የምትጮኸው ጩኸት ውስጡ ታፍኖ እንደሆነ ያስታውቃልና ፕሊስ ሌላ ወሬ እንድናወራ አታድርግ፣ ተዋት። አንቺም ደግሞ ክብርሽን ወቂ፣ የምትገኝበትን ቦታ ወቂ። ስራም ከሆነ በዚህ ደረጃ ወርሰሽ ራስሽን ዝቅ አድርገሽ አትስሪ። እውነትም ከሆነ ደግሞ ያልተፈለግሽበት ቦታ አትገኝ። ቤትሽ ዝጊና ወር 2 ወር አልቅሰሽ የራስሽን ኑሮ ኑሪ። ማትፈልጋት ከሆነ ደግሞ ከዚህ በኋላ አንተም ቢሆን አታገኝ። አትጫወትባት። በሱ አይደለም በእኛ ጭንቅላት አትጫወቱ። አብራችሁ መሆን ካልፈለጋችሁ ቁጭ ብላችሁ በጠረጴዛ ዙሪያ አውርታችሁ ተለያዩ። እንደተማረ ሰው እንደ ወጣት ትክክል። አሮጊቶቹ ትክክል። ገኒ ሰው ሁሉም ይለያያል። ባየን ቁጥር እያዘንን እስቲ ስልጣኔን አስተምሩ። መወያየትን፣ አብሮ ችግርን መፍታት፣ ደግሞ ሰው ካልተስማማ ተለያይቶ መኖር እንደሚችል። ዝም ብላችሁ በየቀኑ የምታለቅሱት ነገር ለእናንተ ለእኛም ዋጋ እያስከፈለ ነው። የማይጠቅም ከሆነ ጓደኝነታችሁ መዝለቅ የማይችል ከሆነ ምንም እየተነሳችሁ የምትደባደቡበት የምትሰዳደቡበት ምንም ምክንያት የለም። ትዳር ይፈታል አይደለም ጓደኝነት። ስለዚህ እራሳችሁን እዩ። ይሄ 7 ልጅ ያለው ሰው እንኳን አንድ ሰው አረገዘበትና መጥቶ ተብሎ ቁጭ ብሎ ሲያለቅስ አይገኝም። መስማማት ካልቻላችሁ መለያየት ምረጡ። በቃ ከተመ። ዝም ብላችሁ ኝኝ ለእኛም ደከመን ለእናንተም ይደክማችኋል። የምናየው የምንማረው ነገር የለም። እንኳን ልጆቻችን አይደለም እኛም የምንማረው ነገር የለም። እናንተን ለማየት እንኳን በጣም ያስጠላል። ስለዚህ ይብቃችሁ። ይሄን ያህል ራስን አዋርዶ ራስን ጥሎ ይብቃ። እዚህ ጋር ግን አንድ አስረግጬ የምነግርህ ነገር በጣም ታዝናለህ። አንዳንዴ ወርቅ እጅ ላይ ሲሆን አይታወቅም። ወርቅ ሲጠፋ ነው የሚታወቀው ገንዘቡ፣ ግራሙ የሚጠቅሙ መሆኑ። ዛሬ እዚህ ጋር ጓደኞች የሚታዩ ኦዲየንሶች አይዞ የሚሉ ነገ አይኖሩም።
ነገ አጠገብህ ሆኖ አይኖሩም። ዛሬ ስጦታ የሚልኩ ዛሬ የሆነ ነገር የሚያደርጉ ነገ አይኖሩም አብረው። አንድ ምንም ሳይኖርክ አብሮ የኖረ ጓደኛህ ብቻ ነው የሚያውቅ ለነገ የሚጠቅምህ ብትወድቅ የሚያነሳክ። ቁስል ቢኖርህ ቁስልህን ደሙን ልንካው ችግር የለም አብሮ አደጌ ነው ብዙ ነገር ያሳለፍ ነው ብሎ የሚልክ። አንድ ነገር ልንገርክ፣ በማጣትክ ምንም ችግር የለም። ሴት ሞልቷል ልትል ትችላለህ። ሴት ሁሉ ግን ሴት አይደለም። የሴትነት ልክ ያላት ሴት ናት አጠገብህ ያለችው። ሁሉም ሰው ሊላት ይችል ይሆናል። አንተም ልትላት ልትናደር ትችላለህ፣ ትፈጃለህ። ሊያለያዩ ማንም አይለያይህም። በራስህ ድክመት በራስህ ስህተት ነው የምታጣት። ምክንያቱም መያዝ ከቻልክ ትይዛለህ። ወርቅን መያዝ የሚችል ሰው ነው ቦታው ላይ ያስቀምጠው ወርቅ መሆኑን የሚያሳየው። ይሄ ወርቅ አይደለም መዳብ ነው ብሎ ሲል ደግሞ ይጥለዋል፣ ጣለው። ከዛ በኋላ አንስቶ ወልውሎ ወርቅ ነው ብሎ የሚያገጥበት ሰው ደግሞ ዓይንህ እያየ እድሜ ልክህን ስታለቅስበት ትኖራለህ። ይህ ወንድምክ የተናገረው ጓደኞችህ የተናገሩት ጎረቤት አባት እናት የሚናገረው እንዳታስበው። አንተና አንተ ነው የምታውቀው ለራስ። ዛሬ 22 ዓመቴ ነው፣ ትንሽ ልጅ ነኝ፣ ትልቅ ልጅ ነኝ። ኢትስ ኖት ደ ማተር ኦፍ ኤጅ። ይሄ የእድሜ ጉዳይ አይደለም፣ የላይፍ ጉዳይ ነው። ህይወትን ስትሰራው ነው። ይሄ የሚታይ የሚወራ የሆነ ድራማ አይደለም። ህይወት የሚሰራ ነው። ጓደኝነት፣ እጮኛነት፣ ትዳር የሚሰራ ነው። ስለዚህ ትዳርህን ስራ፣ ፍቅርህን አስተካክል። ዝም ብሎ ይሄ ድራማ የሆነ ሮማንስ የለም። ዝም ብሎ ይሄ የሚታየው ዩቲዩባችሁ ላይ የሚታየው አይነት ድራማ አይደለም። ፍቅርና ትዳር በየቀኑ የራሱ ብሩኬ እኮ ብሩኬ መንገድ ማለት ድንጋይ ላይ ውሃ ማፍሰስ ነው። አይገባውም። እኛ ሰልችቶናል። ህይወታችሁን ስሩት። እኔ የምናገረው ሌላ ሰው የሚናገረው ነገር ህይወት አይደለም። ሁለታችሁ የምትኖሩት ብቻ ነው ህይወት። ሁለታችሁ ጋር ደስ የሚል ነገር አለ። ሁለታችሁ ጋር ህይወት መስራት ትችላላችሁ እያልን ነው። የምናየው ነገር ደስ ይላል ነው የምንለው። ስለዚህ ጥሩ ነገራችሁን አስቀጥሉት ነው የምንለው እንጂ የኔን ኑሮ አትኖርልኝም፣ እኔ አንተን አልኖርም፣ እኔ እሷን አልኖርም። አንቺም ደግሞ ተረጋግተሽ አስቢ፣ ነገሮችን አስተዊ። ያጣሻቸው ነገር ብዙ ናቸው፣ የሚመጡት ነገር ደግሞ ብዙ ናቸው። ያጣሽውን ትተሽ ወደሚመጣው ሂጂ። ከፊት ለፊትሽ ብዙ ነገር አለ። ብዙ ነገር ይቅርታ ብለሻል፣ በይቅርታ እለፊ። ዛሬ ላይ ወንድሜን፣ አባቴን፣ እናቴን፣ ትዳር ላይ ፍቅር ላይ አባቴ እናቴ የሚባል ነገር የለም። ትዳርሽን፣ ጓደኝነትሽን፣ ፍቅርሽን ነው ለአንቺ የሚመችሽ ነገር ነው ትልቁ ነገር። ኦፍኮርስ ቤተሰብ መከበር አለበት። ቤተሰብ መናናቅ የለበትም። በስነስርዓት ገደብ ሊኖራችሁ ይገባል። ስለዚህ ገደባችሁን ጠብቃችሁ ህይወታችሁን ኑሩ። የጠፋው ጠፍቷል። ወደኋላ አትሂዱ፣ ከፊት ለፊት ሂዱ። እኔ ብዙ መናገር ፈልጋለሁ፣ ግን ማለት የማልችልበት የራሴ ነገር አለ። ድራማውንም ቢሆን በዚህ መልኩ አስቀጥ